አንገት ሰጣለሁ ያልከው ለዚህ ነው ወይ? በቃ ለጊዜው የተሰማቸው ይሄ ነበር። አሁን ይቅርታ ተሸናፊነት ከሆነ ከሁሉ የተሸነፈ ወይም ተሸናፊ የሚሆነው እግዚአብሔር ነው። አባ ገብረ ማርያም ያደርጉት ነገር አለ። በምስጢረ ሥላሴ ዙሪያ ላይ ሕጸጽ የትምህርት ሕጸጽ ተሰምቶ ነበረ። አሁን ይቅርታ ተሸናፊነት ከሆነ ከሁሉ የተሸነፈ ወይም ተሸናፊ የሚሆነው እግዚአብሔር ነው። እንደ እግዚአብሔር ያለ ይቅር ባይ የለም። ስለዚህ አሁን ሽንፈት ነው ይቅርታ ካል እንደ እግዚአብሔር ያለ ተሸናፊ ላይኖር ነው ማለት ነው። እግዚአብሔር ደግሞ መዋኢ ነው፣ አሸናፊ ነው የምንለው። አሸናፊ ነው የምንለውን እግዚአብሔርን እንደ ተሸናፊ መቁጠር ነው። ይቅር ባይሆን ሰው ተሸናፊ ነው ማለት ነው። ይቅርታ የሚጠይቅን ሰው እንደ ሽንፈት ከቆጠረ አንድ ሰው ከእግዚአብሔር በላይ ተሸናፊ፣ ከእግዚአብሔር በላይ አቅም አልባ የለም እንደማለት ያለ ነው። ይሄ ክደትም ጭምር ነው። ስለዚህ ይቅርታን እንደ ሽንፈት መቁጠርን የሚመስል ክደት የለም። ምክንያቱም እኛ ወደሱ መቅረብ ሲያቅተን ወደኛ መጥቶ ይቅርታ ያደረገልን ይቅር ያለን እኮ እሱ ነው። አሁን እግዚአብሔር ነው። አሁን የሰው ልጆች ወደሱ መቅረብ በማይችሉበት ዘመን ራሱ ቀርቦ ይቅር ያለን ስጋችንን ለብሶ ታዲያ እሱ ይሆና ታዲያ የተሸነፈ እንደዛ አይደለም። ያለ አዋቂ ንግግር ነው። ይሄ ያለ ማስተዋል ውጤት ነው። ዝግና ድፍን የሆነ አእምሮ ይዘን እግዚአብሔርን ማግኘት አንችልም። ስለዚህ ይቅርታ የአሸናፊነት ሁሉ የበላይ አሸናፊነት ናት እንጂ የመሸነፍ ስሜት አይደለችም። ይቅርታ ትልቅ የማሸነፍ ስሜት ነው። በዛ ውስጥ ያለው ክብር ነው። በዛ ውስጥ ያለው ፍቅርና ሰላምና ደስታ ነው እንጂ የተሸናፊነት ምልክት አይደለም። ይቅርታ አሁን እንዳልኩ ይቅርታ ተሸናፊነት ከሆነ ከእግዚአብሔር በላይ ይቅር ባይ የለም። ይሄ ነው መልስ ማለት። እንዲያውም ይቅር ባይ እግዚአብሔር ነው የሚመስለው። የሰውን በደል የሚሰውርና ሲበደል ይቅር ባይ ሰው ፈጽሞ እግዚአብሔር ነው የሚመስለው። ማን ይመስላል ካላችሁ ማለት አሁን በድለውት አሁን ይቅር እያለ የሚሄድ ሰው አሁንም እየበደሉት ይቅር እያለ የሚሄድ ሰው ፈጽሞ እግዚአብሔርን ይመስላል። እግዚአብሔር እኮ ንስሐን የሰጠን እኮ ይቅር ሊለን ነው። እኛ ንስሐ ስንገባ እግዚአብሔርን እያሸነፍነው ነው። እሱ ተሸናፊ አቅም አልባ ነው፣ እኛን መኮነን ስለማይችል ነው ልንለው ነው አይደለም። እሱ ሊተውልን እኛ ልንጸጸት ልናለቅስ ነው የታዘዝ ነው። ስለዚህ እሱ በደልን ይቅር ይላል። ይተዋል ስንል ይሸነፋል ማለት እኮ አይደለም። ይተዋል ስንል እኮ መተው፣ ይሄ እኮ የማሸነፍ ነው። መተው ማለት እኮ ማሸነፍ ነው በራሱ እና ስለዚህ ይቅርታን እንደ ቀላል እንደ ሽንፈት ወይም ደግሞ እንደ ተራ ነገር መቁጠር በእግዚአብሔር ላይ እንደ መቀለድ ጭምር ነው። ይቅር ባዩ እግዚአብሔር ነው። ሌላው አሁን እንደተነሳው ይቅርታ አንዳንድ ጊዜ ከግለሰብ ጋር፣ አንዳንድ ጊዜ ከቤተክርስቲያን ጋር፣ አንዳንድ ጊዜ በጥቅሉ ሀገር ጋር ጭምር ሊሄድ ይችላል። አንድ ሰው ከአንድ ሰው ጋር ባለው ግጭት አንዱ ቢበድለው ከሱ ጋር ያለው ይቅርታ አንድ ነገር ነው። እንደገና ደግሞ አንድ ሰው ከቤተክርስቲያን ስርዓት አንፃር፣ ከቤተክርስቲያን ሕግ አንፃር፣ ሃይማኖት አንፃር፣ ከህዝብ ከምእመናን አንፃር በድሎ ከሆነ ደግሞ ይቅርታ ሊጠይቅ ይችላል። እንደ ህዝብ የበደለው እንደ ህዝብ ነው፣ እንደ ግል የበደለው ደግሞ እንደ ግል ነው የሚጠይቀው ማለት ነው። ስለዚህ አሁን ከተነሳው ጥያቄ አንፃር በሰሙኑ አባታችን አባ ገብረ ማርያም ያደርጉት ነገር አለ ማለት በምስጢረ ሥላሴ ዙሪያ ላይ ሕጸጽ የትምህርት ሕጸጽ ተሰምቶ ነበረ። በዛ ላይ ህዝቡ ጮኸ። አትጮህ አይባልም። ሕጸጽ ከታየ ግድ መጮህ ይኖራል። ምክንያቱም እንደ ቀድሞ አይደለም። ቀድሞ የሆነ ሰው አንድ ቦታ ላይ ነው ስህተት የሚፈጽመው፣ እዛ ቦታ ያሉ አካባቢ ያሉ ሰዎች ናቸው ይዘው የሚያርሙት የነበረው። አሁን ግን አንድ ቦታ ላይ ስትናገር ሁሉም ላይ ነው የሚሰማው። ስለዚህ በዛ አንፃር አስተዋዩም ይሰማል፣ አላስተዋሉ የማያስተውሉም ይሰማል። ሁሉም ስለሚሰማ በሁሉም ተሳተህ ትቀመጣል። ከዛ በኋላ ሁሉ ይጮሃል። በስርዓት እንገስጻቸው፣ እስኪ እንጠይቃቸው፣ ምን ለማለት ነው እንዲህ ሁኑ እንዲህ አድርጉ ለማለት ራሱ ቦታና ጊዜ የማያሰጥ ዘመን ነው አሁን። ካፌ የሚወጣው ሁሉም ላይ ስለሚደርስ ማለት ነው። ስለዚህ ጉባኤ ተሰርቶ ቁጭ ብሎ የሚወያዩበት ዘመን አይደለም። እንደምታዩት ማዋከብ ላይ ብቻ ትኩረት ያደርጋል። ምናልባት ስለ ሃይማኖት የምትሰጠው ምላሽ እንዲህ ሊኖር ይችላል። ምክንያቱም በዓለም ዙሪያ የተበተነ ትምህርት በዓለም ዙሪያ በተበተነ መልስ ነው ስህተትነቱ የሚገለጠው። በዛ መልክ ሊፈጸም ይችላል። ሆኖም ግን በመካከል ላይ አንዳንድ ጊዜ እሳቸው ይሄንን አደረጉ ወይም አንድ ሰው ይሄን አደረገ ተብሎ ሲታሰብ ከዛ በላይ በሆነ በደል የምንጓዝ ሰዎችም አለን። ግን እውነት ቤተክርስቲያን ለመጠበቅ አይምሮን የሰው ልጅን አይምሮ ለመጠበቅ ስህተትን ለማረም የሚደረጉ መልካም ንግግሮች እንዳሉ ሆኖ በጣም ሌላው ደግሞ ጋጠወጥ ንግግር የሚያስተላልፍ በጣም አንደበቱን ለዲያብሎስ የሚያከራይ በቃ ዝም ብሎ ዲያብሎስ አብሮ ከሱ ጋር ሆኖ ደግሞ የሚዘልፍባቸው ደግሞ ሰዎች አሉ። እንደዚህ አይነት በጣም እሱም ጥንቃቄ ያስፈልጋል።
እንደዚህ አይነት ሰዎች በራሳቸው እኮ ይቅርታ ሊጠይቁ ይገባል። አጥፍተዋል። በቃ ሰውን ዝም ብለህ ዝልፍ አድርገህ መናገር በራሱ ብቻውን ትክክል አይደለም። የምትገስጽበት ጊዜ አለ፣ የምትዘልፍበት ጊዜ አለ፣ የምትመክርበት ጊዜ አለ። ምንም ቢሆን እንኳን መክረህ ገስጸህ ነው ልዘልፍ የምትችለው። እስከዛ ግን አይሄድም የኛ ዘመን። በቃ የዛን ሰው ሐሳብ ዳይጹን ህጻጹን ምኑን አይተም ጭምር አይደለም። ዝም ብሎ በአጉራ ዘለል የሚሰድቡም እንዳሉ ያው ይታወቃል። ዓለም ሁሉንም ሰብስቦ የያዘ ጉድ ስለሆነ ማለት ነው። እና በቅርቡ እሳቸው ባደረጉት ይቅርታ ጠየቁ። ጥሩ ነው። በቃ ይቅርታ አለመጠየቅ ነው ቤተክርስቲያን የሚያስጠይቅ እንጂ ይቅርታ መጠየቅ ስህተት ሆኖ አያውቅም። ከልቡ እውነት ተሳስቻለሁ በድያለሁ ብሎ ይቅርታ የጠየቀ ሰው ተጠያቂነት የለውም። ስለዚህ እስተካከላለሁ ማለቱ ነው። የነበረብኝ እይታ ይሄ ነበረ፣ ስለዚህ አሁን እንዲያውም ተጠቀምኩ ማለቱ ነው። ይሄን በፍቅር መቀበል ደግሞ ከዙ የሚጠበቅ ነው፣ ከሁሉም የሚጠበቅ ነው። ይሄንን ይቅርታ ወስደህ ግን በቃ አንገት ሰጣለሁ ያልከው ለዚህ ነው ወይ? በቃ ለጊዜው የተሰማቸው ይሄ ነበረ፣ ሌላ ሊሉ አይችሉም። በቃ ሰው ናቸው፣ ስለዚህ ሊሉ አይችሉም። ሌላም ነው ነገም በሚከሰቱ ነገሮች አንዳንድ ክፍተቶች ሁሉ ሰው በቃ ዝም ብሎ መዋከብና ራሱን መጉዳት የለበትም። በእርጋታ በሁኔታዎች ላይ ያለን እይታ ከራሳችን አንፃር ብቻ አይደለም ማየት ያለብን። ይሄ ህፃናዊ ጠባይ ነው። አንድ ነገር ስታይ ከራስ አንፃር ብቻ ማየት የለብህም። ከሌላው አንፃር ከእግዚአብሔር አንፃር ጭምር ነው ማየት ያለብን። ሌላውስ ምን ይላል? እግዚአብሔርስ ምን ይላል? እስከዚህ ድረስ ነው መሄድ ያለብን። ዳኛ አለን፣ እሱም እውነተኛ ዳኛ ነው። ስለዚህ የእሱም ቦታ አለው። ከአንድ ሰው ሲበድል እኮ እግዚአብሔርም ቦታ አለው። ሌላውም እና ይሄን ሁሉ አስገብተህ ነው የምታየው። ይሄን ሁሉ አስተውለ ነው የምትመለከተው ማለት ነው። እና ይቅርታ ሲጠይቁ የሚነቅፉ ካሉ ይሄ በራሳቸው የተዋረዱ ናቸው በጣም ማለት ነው። ይሄን ይቅርታ ዝም ብሎ እንደ ሌላ አድርጎ መቁጠርም አይገባም እና ራስን ማስተካከያ መንገድ ስለሆነ ማለት ነውና ስለዚህ እንደዚህ በቤተክርስቲያን በኩል ይቅርታ ይጠየቃል ነው። ሌላው በሀገር ለምሳሌ በሀገር ላይ በፖለቲካ ስልጣን ላይ ያሉ ሰዎች ብዙ በደል የሚፈጽሙ ሆነው ራሳቸውን ካገኙ በተረዱ ሰዓት ይቅርታ ቢጠይቁ ይሄ ትልቅ ነገር ነው። ያው እንደ እዳ ሆኖብን በሀገራችን ይሄን አልለመድ ነው ይመስለኛል እንጂ በሌሎች ሀገራት አሁን ይሄን ያደርጋሉ። ደግሞ አሁን በቅርቡ የእንግሊዙ መሪ ሳይቀር ህዝቡን ይቅርታ ጠይቆ የኔ ስልጣን ለዙ ጉዳት ከሆነ ይቅርብኝ እስከ ማለት ማለት እና እንደዚህ አይነት በዓለም ደረጃ የሚሰሙ አሉ። በሀገር ደረጃ ህዝብን ይቅርታ ይጠይቃሉ። እኛ ይሄን እንጃ ከተወለድኩ ሰምቼ አላውቅም። በሀገሬ ሰምቼ አላውቅም። እንደ ሀገራችን በደል የሚፈጽምበት ሀገር ደግሞ አላየው። መልሶ ደግሞ ይቅርታ የሚጠይቅ መሪ ደግሞ አይቼም አላውቅም። ይሄ በጣም ሊማሩት የሚገባ ነገር ነው። ህዝብ እስከ ጮኸ ድረስ እስከ አዘነ ድረስ በደል እስከ ተፈጸመ ድረስ መሪዎችም ቢሆኑ ዝቅ ብሎ ህዝብን ይቅርታ መጠየቅ የተገባ ነው። አንደኛ ለነሱም ስልጣን ጥቅም ይኖረዋል። ሁለተኛ ደግሞ በፈጣሪያቸው በኩል ልባቸው ይሰማላቸዋል። በሌላው የቀጣይ የሥራ ሂደታቸው ንጹህ ያደርግላቸዋል። ምን ያህል ወንጀል እየተፈጸመ እንኳን መምራት አልቻልንም ይቅር በሉን ብሎ የሚጠይቅ አንዱ እንኳን ወይ በክልል ወይ በዞን ወይ በፌደራል ወይ በወረዳ በቀበሌ እንኳን አይሰማም። ምክንያቱም ይቅር ብንለው ይቅር ባያለ ብሎ ማሰብ የሌለ ይመስላል እና ይቅርታ እንደ ግል እንደ ቤተክርስቲያን እንደ ሀገር ሊጠየቅ ይችላል ማለት ነው። እንደዛ አይነት ይቅርታ ሊከናወን ይሄ ይቅርታ ግን ትልቅ የንጽህና የትህትና መንገድ እንጂ የሽንፈት መንገድ ግን አይደለም። ወይም በቃ ሰው ተሸነፈ በቃ እንደዚህ ነው ማለት አይደለም። ብንሸነፍስ ነውሩ ምንድነው? ብንሸነፍስ ነውሩ ምንድነው? ስለዚህ ይሄ ታሳቢ ተደርጎ ነው ስራ ሊሰራ የሚገባው። እያንዳንዱ ግሉም ይቅርታ ሲያደርግ የይቅርታን ኃይል ተረድቶ ነው ሊሆን የሚገባው። እንደገና ደግሞ ህዝብና ህዝብ ይቅርታ ሊኖር ይችላል። ለምሳሌ የአንድ ጎጥ አካባቢ ተጋጅቶ ሊኖር ይችላል። ያም በጋራ ደግሞ የብዙሃን ነው። የአንድ ክልል ይቅርታ ሊጠይቅ ይችላል እርስ በርሱ ማለት ነው። ብዙ ደም መቀባባቶች አሉ፣ ብዙ ንብረት መወራረሶች አሉ፣ ብዙ ያለፉ በደሎች አሉ። እነዛ ነገሮችን አንስቶ ይቅርታ ሊጠይቅ ይችላል። ስለዚህ በዚህ ሰዓት ይሄ የጋራ ይቅርታ ይባላል። ይሄ ደግሞ እንደ ሀገርም እርስ በርሱ ህዝብ ይቅርታ መጠያየቅም ሊኖር ይችላል ማለት ነው። በአንድ በኩል ያለውን ቢጎዳ የሆነ ነገር ቢፈጽም ይቅርታ መደራረግ ይቻላል ማለት ነው። እና ይሄ ዝም ብሎ የሽንፈት ወይም ደግሞ ዝም ብሎ የፈሪነት ምልክት አይደለም። ይቅርታ ሰዎች እንደሚያስቡት የፈሪነት አይደለም፣ ትልቅነት ነው። እንደ ይቅርታ ያለ የሰብአዊ ትልቅነት መገለጫ የለም። እንደ ይቅርታ ያለ የእውቀት የብስለት ማማ የመረዳት ጫፍ የለም። እንደ ይቅርታ ያለ የመረዳት ጫፍ የለም። በጣም
እና አንዳንድ ጊዜ በጣም ሰዎች ይቅርታን ካለመረዳት የተነሳ ለይቅርታ የሚሰጡት ስያሜ አስተያየት በራሱ የወረደ ሆኖ እናገኛለን። እና ስለዚህ ይቅርታ በጣም ትልቁን መረዳት ያዘለ ህይወት እንጂ እንደሚሉት ቀላል የሽንፈት መንገድ ወይም ደግሞ የፍርሃት ስሜት አይደለም። በይቅርታ ልብ ውስጥ ፍርሃት የለም። አለመፍራቱ ነው ይቅር እንዲልም የሚያደርገውና ይቅርታ ሽንፈት ከሆነ ከሁሉም ተሸናፊው እግዚአብሔር ይሆናል። ይቅርታ ፍርሃት ከሆነ ከሁሉም ፈሪው እግዚአብሔር ይሆናል። ስለዚህ ይቅር ባዮች እንደ እግዚአብሔር ናቸው።